Stop Amara genocide! Stop Amara genocide! Stop Amara genocide! Abiy Ahmed is a criminal! Abiy Ahmed is a criminal! Stop Amara genocide! Stop Amara genocide! Abiy Ahmed is a criminal! There has to benefit you. They don't have to walk mother. ሰላም ጤና ይስጥልን ተመልካቾቻችን በእንግሊዝ ለንደን የሀገራዊ ምክክር ኮሚሽኑ አጀንዳ ለመሰብሰብ የጠራው መድረክ ከፍተኛ ተቃውሞ እንደገጠመው ያገኘነው መረጃ ያመለክታል። በአዳራሽ ውስጥና ከአዳራሽ ውጪ ኢትዮጵያውያን ከፍተኛ ተቃውሞ ማሰማታቸው ነው ያገኘነው መረጃ የሚያመለክተው። በአዳራሽ ውስጥ የኮሚሽኑ ኮሚሽነሮች በተገኙበት ኢትዮጵያውያን ባሰሙት ተቃውሞ መድረኩ ለሶስት ተከታታይ ጊዜያት መቋረጡንም በደረሰን መረጃ ላይ ተመልክቷል። ባለፈው እዚህ ዋሽንግተን ዲሲ በተካሄደው የምክክር ኮሚሽኑ ጉባኤ ላይ በመገኘት ከፍተኛ ተቃውሞ ያሰማው አዲስ ሰለሞን በእንግሊዝ ለንደንም እንደዚሁ ተመሳሳይ ተቃውሞ አሰምቷል። ህወሓት ስልጣን ላይ ተወግዶ አብይ ሲመጣ ቢሆን አትሊስት የሆነ ፍሬ ታፈር ነበር። አሁን ግን እንደኔ አሁን ግን ጦረኛ መንግስት ባለበት ሰዓት ላይ ፍሬ ታፈራላችሁ ብዬም አልገምትም እና የምክክር ኮሚሽኑ እኔ ብዙም ወደ ፍሬ ሄዳል ብዬ አልገምትም። ምክንያቱም አሁን ሀገሪቱ በጦርነት ላይ እየታመሰች ነው ያለችው። የሌላ ሀገር ወራሪ እንደመጣ ሁሉ በአማራው ላይ ድሮን፣ ጀት፣ እግረኛ፣ መድፍ፣ ታንክ የሀገሪቱን ጦር ሰራዊት እንዳለ አማራ ክልል አስገብቶ እየጨፈጨፈ ባለበት ሰዓት ላይ የምክክር ኮሚሽኑ ኢፌክቲቭ ይሆናል ብዬ አልገምትም። ስለዚህ እኔ እንደኔ ምክር እንደው ይሄ ሰውዬ ምክንያቱም ጭንቅላቱ በጦርነት የተሰራ ነው አብይ አህመድ እና ቢያንስ ይሄን ሰውዬ እንደው ዞር ብሎ እንደው ሽግግር መንግስት የሚቋቋምበት ነገር ፕላትፎርም ብትፈልጉ አሳስባለሁ። ምክክሩ ፍትህ አይቀድምም ወይ? አንድ ይሄንን ሁለተኛ የኢትዮጵያ ሀገራዊ ምክክር የሚል ከሆነ እንደ ኢትዮጵያ ከሆነ ከዚህ ህዝብ ቁጥር በላይ በውጭ እየጮሁ ያሉ ኢትዮጵያኖች አሉ። ስለነሱ ስለምን አትናገሩ? እነሱን ስለምን አታሳትፉ? ሌላው ስለ ጦርነቱ ወይም ምክክር ብላችሁ ስለምታስቡበት ነገር ልጠይቅ ብዬ የምጠይቀው ነገር በትግራይ የደረሰውን ሀገራዊ ኪሳራና የመሰረተ ልማት ውድመት ታውቃላችሁ። ያ ሳይካካስ ወደ አማራ ክልል ተስቦ የገባው ጦርነት ምን አይነት ውድመት እንዳደረሰ ለእናንተ የሚጠፋው ነው አይደለም? ይህን ጥያቄ ሳቀርብላችሁ። ከዛ ውጭ ኮሚሽነሯ በ265 ወረዳዎች ሄደን ተነጋግረናል አሉ። እንዴት ነው በ265 ወረዳዎች ጦርነቱ ፕላኔት ላይ ነው እንደሚካሄደው? ፕላኔት ላይ አይደለም የሚካሄደው። በዚህ አጋጣሚ በሀገሪቱ እየተካሄደ ባለው ውጊያ በአሁኑ ሰዓት ትላንትና አይታችኋል። በጋሸና የአማራ ፋኖ ለኢንተርናሽናል ሬድ ክሮስ ቁስለኞችን ሲያስረክብ የተማረኩትን ሲመግብ ሳቂ እዚህ ውስጥ ሲስቁ አይገርመኝም። ለምን የጦጣ ሻምበሎች አሉ፣ እዚህ የዝንጀሮም ጋለሞታዎች አሉ፣ የጅብ አማካሪም አለ። ልክ ነው። የዱር አራዊት ተመካክሮ በሚኖርበት ሰዓት በጣም የምናሳፍር ስለሆነ ነው። ስለዚህ እኔ የአማራ ማህበር በበርዲንጋም ሊቀመንበር ነኝ። ፍጹም እባላለሁ። ስቶፕ አማራ ጄኖሳይድ! ስቶፕ አማራ ጄኖሳይድ! አብይ አህመድ ኢዝ ክሪሚናል! አብይ አህመድ ኢዝ ክሪሚናል! ስቶፕ አማራ ጄኖሳይድ! በአጠቃላይ በእንግሊዝ በለንደን በአዳራሽ ውስጥና ከአዳራሽ ውጪ የነበሩትን ትዕይንቶች በተመለከተ መረጃውን ሊያካፍለን አዲስ ሰለሞን መስመር ላይ አግኝቼዋለሁ። አዲስ እንዴት ነው እንግዲህ በእንደነዚህ አይነት መድረኮች በተደጋጋሚ እየተገኘ የኢትዮጵያውያንን ድምጽ እያሰማ ትገኛለህ። ዋሽንግተን ዲሲ እንደዚሁ ከፍተኛ ተቃውሞ ያሰማበትን በቅርብ የምናስታውሰው ነው። አሁንም ለንደን ደግመሃል። በሌላ በኩልም ሌሎች እንደዚሁ ኢትዮጵያውያንም በአዳራሽ ውስጥ ከፍተኛ ተቃውሞ አሰምተዋል። ከአዳራሽ ውጪም በርካታ ኢትዮጵያውያን ተገኝተው ተቃውሟቸውን አሰምተዋል። እስቲ
ትዕይንቱን ግለጽልን፣ በሁለቱም ቦታዎች የነበሩትን በአዳራሽ ውስጥና ከአዳራሽ ውጪ። አመሰግናለሁ መሳይ። በእርግጥ ያው በዋሽንግተን አይተዋል። በዚህ በለንደን እንደዚህ ደፍረው ይመጣሉ ብለን አላሰብንም ነበር። ስለዚህ እኛ ደግሞ በዚህ የምናደርገው እንቅስቃሴ ስለሚያውቁት በኃይለኛው የወታደር አሰማርተው ሴኪሪቲ አሰማርተው ነበር የጠበቁን። ምን ማድረግ እንዳለብን ከተወያየን በኋላ ግማሹ በወንድሜ ወርቁ የሚመራው ግማሹ መግባት ስላልቻለ ውጭ ተቃውሞ እንዲያሰሙ የሚገቡትን ሰዎች ደግሞ በአማራ ደም እየቀለዱ ስለሆነ ሪከርድ እንዲያደርጉ ተነጋገርን። እኔ ቀጥታ ወደ ውስጥ ነው የገባሁት። ሌሎች ከበርሚንግሃም የመጡ በተለይ የበርሚንግሃም አማራ ተጠሪ የሆነው ወንድማችን ፍጹም ጠረጴዛ ላይ ወጥቶ የተናገረው ማለት ነው ሆነን ሰልፍ ያዝን። ሰልፍ ይዘን እንደ አጋጣሚ እኔን ስለሚያውቁኝ አንተ ቆይ አትገባም ብለው ወደ ዳር ሲያደርጉኝ እኔ የተከራከርኩኝ ኢትዮጵያዊ ነኝ መግባት አለብኝ ካልገባሁኝ በዚህ ችግር ይፈጠራል ስል ያው አንደኛው ምክትሉ አምባሳደር አየና ይግባ ምናምን አለ። ገባሁኝ። እንደገና ሁለት ሴቶችም ከበርሚንግሃም የመጡ አብረውን ነበሩ የገቡ። እነሱንም ያው አናስገባም ሲሏቸው እንገባለን ክርክር ሲፈጠር ፖሊሶች መጡ። ፖሊሶች ከመጡ በኋላ ኢትዮጵያዊ ነን እንገባለን ሲሉ እነሱንም ፈቅደው ገባን። ከገባን በኋላ ስርዓቱ ተጀመረ። እዛ በኋላ የተካሄደውን አይተሃል። በመጀመሪያ ግን ከዚህ ከለንደን የሚኖር ወንድም ደምስ የሚባል መጀመሪያ እሱ ነው የኛ እየተከራከርን አንዳንድ ነገሮች ችግሮች እንዳይፈጠሩ አምባሳደሩ እያናገረን ደምስ ከየት እንደመጣ ሳላቅ በቃ አዳራሹን አናወጠው፣ በጣም አናወጠው። ለተወሰነ ጊዜ ተቋረጠ። ንግግር እያደረጉ ነበር ተቋረጠ እና በዚህ መካከል ነው ተነጋግረን የገባ ነው። መሳይ እንግዲህ አዲስ ይሄ ተቃውሞ ዋናነት ለመረበሽ አይደለም ወይም ደግሞ ሌላ የተለየ ነገር ለመፍጠር አይደለም። እውነተኛ የኢትዮጵያውያንን ድምጽ ለማሰማት ነው። እንደውም ከአዳራሹ ውስጥ ቁጭ ብለው ይህንን የአብይ አህመድን ሐሰተኛ መድረክ እንደዚህ አይነቱን ለኢትዮጵያ ከፍተኛ አደጋ ይዞ እየመጣለን የምክክር ኮሚሽንን እንዲህ አይነቱ መድረክ መቃወም በራሱ ትልቅ ሀገራዊ ውለታ ተደርጎ መወሰድ የሚገባው እንደሆነ ነው በግሌ የማምነው። ስዊድን ላይም ተመሳሳይ ተቃውሞ በማሰማት ከፍተኛ የሆነ ውግዘት ነው ኢትዮጵያውያን ያቀረቡት። አሁን ለንደን ላይ ደግማችሁታል። እስቲ ምንድነው መልእክት ያስተላለፋችሁት? ከአዳራሹ ወይም ከመድረኩ በኮሚሽኑ ሰዎች አማካኝነት ምን ምላሽ ተሰጠው? በመሰረቱ እኔ በጣም ያሳዝናል። ምክንያቱም እያየው ነው አሁን አብይ አህመድ ሙሉ ኃይሉን አማራ ክልል አስገብቶ የአማራን ሕዝብ እየጨፈጨፈ ባለበት ሰዓት ላይ ምክክር ከማን ጋር እንደሚመካከሩ እነኚህ ሰዎች ለምን እንደመጡም የሚያውቁትም አልመሰለኝም። እንዳንድ እንግዲህ የውሎ አበል ወይንም የተለያየ ጥቅሞች ስለሚያገኙ ካልሆነ በስተቀር በአሁኑ ሰዓት ምክክርና ድርድር ብሎ የሚያስፈልግበት ሰዓት ላይ አልነበረም። እኔ እዛ ላይ ጠቅሼዋለሁ። የምክክር ኮሚሽን መቋቋም የነበረበት ቢቻል እንኳን እናንተ በመጥፎ ሰዓት ላይ ነው የተቋቋማችሁት። ቢቻል ገና ህወሓት ከስልጣን ሲወርድ ያኔ ነበር የምክክር ኮሚሽን ተቋቁሞ የሽግግር መንግስት ሊቋቋም የሚችልበት ጊዜ እና አሁን ግን ኦልሬዲ ሀገሪቱ በመፍረስ ላይ ያለች ነች፣ በቋፍ ላይ ነች እና ይሄ ሰውዬ አብይ አህመድ እንደምታውቀው ጭንቅላቱ የተሰራው በጦርነት ነው። ከጦርነት ውጭ ምንም ነገር ማያቅ ሰው ነው፣ ማያቅ ግለሰብ ነው። ይህን ግለሰብ ሰርቫይቫል ማለትም ሰርቫይቭ እንዲያደርግ አሁን እየወደቀ ካለበት ውድቀት ድጋፍ ለመስጠት ካልሆነ የተቋቋመው ይሄ ምክክር ኮሚሽን ሌላ ጥቅሙ ምንም አልታየንም። እንዳየው ዋሽንግተን ላይ ነግሬያቸው ነበር። ሰውየውን ከስልጣን እንዲለቅ ነበር የነገርኳቸው እና አሁን ግን እኔ በጣም መረር ያለ ነገር ነው የተናገርኩት። አንደኛ እንደምታውቀው የትግራይ ህወሓት ስልጣን በያዘበት ጊዜ ነግሬያቸዋለሁ። የትግራይ ህዝብ ነው ሙሉ ጥላቻ ውስጥ የገባውና ይሄ ሁሉ መከራ የወረደበት። ምክንያቱም ህወሓት ብለው የተወሰኑ ባንች ኦፍ ግሩፖች ህወሓት ሰዎች በሚያሰቃዩት ስቃይና ጥቅም የትግራይ ህዝብ ጥላቻ ላይ ውስጥ ገብቶ የደረሰበትን መከራና ግፍ አይተሃል። አሁንም ቢሆን ያው ጠቅሼዋለሁ በስም እዛ የኦሮሞ እንዳለ አዳነች አቤቤ እና አብይ እና አስራለቃ ብርሃኑ ጁላ ብዬ ነው እዛ ላይ የጠቀስኩት እንዳለ የፖሊስ ኮሚሽኑ፣ ደህንነቱ፣ ወታደራዊ እንዳለ ቁልፍ ቦታዎች በተወሰኑ የኦሮሞ ኤሊቶች ተይዞ ጥላቻ አሁንም እየደረሰበት ያለ የኦሮሞ ህዝብ ነው። ስለዚህ ይሄ ነገር ወደ ከፋ ነገር እንደሚያመራ እዛው ላሉ ለኦሮሞ ተወላጆች ነግሬያቸዋል። እዛው ውስጥ እንደምታዩት እነ ሽመልስ አብዲሳ እና አዳነች አቤቤ እና አብይ የፖሊስ ኮሚሽነሩ አስራለቃ ብርሃኑ ጁላ እነሱ ተጨማምረው የኦሮሞ ማህበረሰብ እያስጠሉ ነውና በተቻለ መጠን እንዲያው ከዘረኝነት ነፃ የሆነ መንግስት እንዲቋቋም አገሪቱ የምትፈልገው መንግስት እንዲቋቋም ብታሳስቡ። ይሄ ሰውዬ በምንም ነገር እስካለ ድረስ የምክክር ኮሚሽኑ ኤፌክቲቭ አይሆንም።
ህዝብ እየተገደለ ነው ያለው። በኦሮሚያ ኦሮሞዎች እየሞቱ ነው ያሉት። በትግራይም ያዣንበበው ጦርነት እያያችሁ ነው። አማራ እየተጨፈጨፈ ነው ያለው። እኔ እውነቱን ነው የምናገረው። ሰላም ቢሆን ደስ ይለኛል። ኦሮሞ፣ አማራ፣ ከምባታ፣ ሀዲያ አንድ ቢሆን ደስ ይለኛል። ግን ይሄ ሰውዬ ጭንቅላቱ ማይንዱ የሚሰራው በጦርነት ብቻ ነው የሚሰራው አብይ አህመድ። ስለዚህ በተሻለ መጠን እኔ በእውነት ታሳዝኑኛላችሁ። እዛ ያላችሁት ለኢትዮጵያ ብዙ ነገር መስራት የምትችሉ ሰዎች ናቸው። ስለዚህ በዚህ ሰዓት ወቅቱ አይመስለኝም ምክክር ኮሚሽን። በተሻለ መጠን እናንተ እንዲያውም ሄዳችሁ ስልጣን ልቀቅና የምክክር ኮሚሽን ስልጣን ለቀቅ የሽግግር መንግስት አቋቁም ብትሉት የተሻለ ይመስለኛል። እነሱ በእርግጥ በውጭ ነው ያሉት፣ ሆዳቸው ይሞላል። ግን የኦሮሞ ገበሬ እየተሰቃየ ያለው በድህነት በመከራ በሰቆቃ እየተሰቃየ ያለ የኦሮሞ ገበሬ አለ። ይሄን አያውቅም እና ይሄን እንዲያውቁ ነው ያውቃሉ። ይሄን እያወቁ ናቸው እነሱም መጥተው የምክክር ኮሚሽን በተለይ እኔ በጣም የገረመኝ አምባሳደሩ አንደኛው አምባሳደር በቃ የማሾፍ እንትን ነበር። በቃ የተለያየ ቋንቋ በአንደኛው በኦሮሞኛ ይናገራል። ያ ባልከፋ ነበር። ግን በእውነት በዚህ ህዝብ ላይ ሾፉ ነው ያሉት እና ምንም የሚፈይዱት ፋይዳ የለው። ተነግሯቸዋል። በደም እየቀለዳችሁ ነው። የአብይን የፕሬዚደንሻል አንደኛው በተለይ ጠቅሶታል። የፕሬዚደንሻል እንትን ፋሲሊቴት እያደረጋችሁ ነው የሚለውን ምንም መልስ ሊሰጡ አልቻሉም። በቃ መመለስ አልቻሉ። ደክሟቸው እነሱም ከእድሜ አኳያ መሰለኝ አብዛኞቹ መድረክ ላይ ያንቀላፉ ነበር። እንዳየዋቸው የመተኛት አዝማሚያ አይባቸው ነበር። ምክንያቱም እውነቱን ያውቃሉ። ግን እውነቱን እያወቁ ግን አትሊስት ተጠቀሙ ጥቅማ ጥቅም ይኖራል ብዬ ነው ማስበው እንጂ በዚህ ልክ ስብዕናን መሸጥ አግባብ ነው ብዬ አላስብም። ወንድሜ መሳይ አዲስ እንግዲህ መድረኩ ላይ በዋናነት ድምጻችሁን አሰምታችኋል። በእውነት ለሶስት ጊዜ እንደተቋረጠ ነው መረጃውም የደረሰን። በዚህ አጋጣሚም እንደዚሁ ከአዳራሹ ውጭም ኢትዮጵያውያን በከፍተኛ ደረጃ ነው ቁጥራቸው ቀላል የማይባሉ ኢትዮጵያውያን እንደዚሁ ድምጻቸውን ሲያሰሙ የነበረበት ሁኔታ ነው። በአዳራሹ ውስጥም እንደዚሁ በርካታ ሰዎች አሉ ዝግጅቱን ለመታደም። እንደው እነዚህ ሰዎች ማን ናቸው? ኢትዮጵያ ውስጥ አይናቸው ተገልጦ የሚፈጸመውን ነገር ማየት የተሳናቸው ወይስ ባንዳቸው ጥቅም የተሸበቡ ሰዎች ናቸው ማለት እንችላለን? አንዳንዶቹን እናውቃቸዋለን። እውነት ለመናገር በዚህ ደረጃ እዚህ ቦታ ላይ ከእንደዚህ አይነት አገዛዝ ጋር አብረው ይሰለፋሉ ብለን ማንጠብቃቸው ሰዎች ጭምር እዛ አዳራሽ ውስጥ ስናያቸው በእውነቱ ደንግጠናል። ለማንኛውም አዲስ ምን ነበረ ከዛ በኋላ የነበረው ሁኔታ? ያው አጀንዳ መሰብሰብ ይላሉ። እንዲሁ ለመርሃ ግብር ካልሆነ በስተቀር በእንደዚህ አይነት ሁኔታ የሚሰበሰብ አጀንዳ ምን ትርጉም ሊኖረው እንደሚችል እነዚህ ሰዎች እንዴት እንደተሰወረባቸው ምክንያቱን ሊነግሩ የሚችሉት እነሱ ናቸው። እንዲሁ ከዛ በኋላ ምን ሆነ? በአጠቃላይ ያለው ድባብ ምን ይመስላል? በእውነት እኔ ስለ አንደኛ ላይ መድረኩን ለሚመሩት የምክክር ኮሚሽን ሊታዘንላቸው ይገባል። በጣም ያዘንኩላቸው። ምክንያቱም በቃ ተገደው የመጡ አይነት ተገደው የሚያካሄዱት አይነት ነው የሚመስል። ምክንያቱም የሚመልሱት መልስ የሚናገሩት ንግግር ሁሉ ከኢትዮጵያ ነባራዊ ሁኔታ ጋር ምንም አይዛመድ ነገር በጭራሽ ምንም አይዛመድም። አሁን እየተደረገ ያለውን እንኳን ጦርነት እየተደረገ ያለውን ግፍና መከራ እየተረዱትም አይመስለኝም። ምክንያቱም ምንም ነገር ያነሱት ነገር የለም። ተሰብሳቢው የመጣው አብዛኛው ከተለያየ የማንቸስተር አብዛኛው የኦሮሞ ኮሚኒቲ ናቸው። ወጣቶ አሳትፈዋል። የኦሮሞ የወጣቶችም ነበሩ። አብዛኛው እንግዲህ የአንድ አካባቢ አሁን በመግዛት ላይ ያለው ሰዎች ናቸው ያሉት። የለም የሌላ የለም። እና እንግዲህ የድሮ የግንቦት ሰባት የነበሩትም በጣም በሚያሳዝን ሁኔታ እዛ ላይ ሳያቸው ብዙም በጣም በተለይ ዶክተር ታደሰን እኔ እንደዚህ ኤክስፔክት አላደረግኩትም። እዛ ላይ አግኝቼዋለሁ። በአንዳንድ ጉዳይ ላይም ተነጋግረናል። በጣም በሚያሳዝን ሁኔታ እኔ አዘንኩኝ። በጣም ነው ያዘንኩት። እንደነኛ አይነት ሰዎች ከርሳቸውን ሊሞሉ ሆዳቸውን ሊሞሉ ነው የተገኙት እና ምንም ፋይዳ የለውም። በጣም ከሚገርምህ ረብሻው ከመብዛቱ የተነሳ ወደ ረፍት ነው የሄጠው እንትኑ ግሩፑ በቃ። ምክንያቱም መናገር አልቻለም። በተለይ ከበርሚንጋም የመጣው ወንድማችን ፍጹም በቃ ከሰው ትንሽ እንዳንድ ነገር ሲናገሩት ጠረጴዛ ላይ ወጣ። እንግዲህ የተናገረውን ንግግር አይተሃል። በአብዛኛው እዛ ተሳታፊዎች ነበሩ። ስቶፕ አማራ ጄኖሳይድ ሲሉ እኔ ከሚገርምህ ማላቃቸው ሰዎች እንኳን በየቦታው ውስጥ የነበሩ ቆመው ስቶፕ አማራ ጄኖሳይድ ሲል ተበጠበጠ። በቃ ባዶ ሆነና አትሊስት እዛ ተሳታፊው ደነገጠ ሰው። ምክንያቱም ብዙም አሉ ብሎ ስለፈራ ደንግጦ ድባቡ ጸጥ ነበር ያለው እና ከዛ በኋላ ምንም የሚናገሩትን ነገሮች ነው ያጡት። አምባሳደር መሐመድ ነው የሚባል ያለው እሱ የተናገረው ትንሽ አሳፋሪ ንግግር ተናግሯል። ያው ይሄ ለኬዝ መስሪያ ሲቲዝን ናቸው አብዛኞቹ የመጡት። ሁላችንም ሲቲዝን እዛ ውስጥ የገባ ነው እና ለኬዝ መስሪያ ብሎ ሲናገር የሰዎቹን ማንነት ሳያውቅ እንደ
እንደዛ ማለቱ ትንሽነታቸውን ነው ያስመሰከሩትና በእውነት ድባቡ በቃ ዜሮ ማለት ትችላለህ። በተለይ ውጭ የነበረው ሰላማዊ ሰልፍ ተቃውሞ በቃ ውስጥ ድረስ ነበር የሚሰማው። በቃ ይነዝር ነበር ውስጥ ድረስ እና በቃ ድንጋጤ የሰፈነበት ውይይት ነው የተካሄደው። ምንም ነገር የተሳካ ነው ብዬ አላስብም። በድንጋጤ ውስጥ ሆኖ ነው ውይይቱን ያካሄደው። እንግዲህ አዲስ የዛሬው ለንደን ተካሂዷል። በሌሎች አካባቢዎች ከዚህ በኋላ ስለመኖሩ በእርግጥ በመርሃ ግብር ደረጃ መያዛቸውን በተመለከተ የሰጡት ነገር የለም። አጠቃላይ ድምር ውጤቱ ዋሽንግተን አካሄዱ፣ ካናዳ አካሄዱ፣ ስቶክሆልምም ተካሄደ፣ አሁን ደግሞ እንግሊዝ የምናየው ነገር የስርዓቱ ሰዎች፣ ኤምባሲ የሚሰሩ ሰዎች፣ በአንድም ይሁን በሌላ ጥቅም ያገኙ ሰዎች በዘር ማንነትና በሃይማኖት ማንነት ለአብይ አህመድ እንቀርባለን ያሉ ያም ይቀርባሉ ማለት አይደለም፣ ግን እንደዛ መስሏቸው የተጠጉ ሰዎች ናቸው በአዳራሹ የታደሙት እንጂ እውነት ለመናገር ለኢትዮጵያ መፍትሄ ያመጣል ብለው አስበው አቅደው አልመው እንዳልሆነ እንተዋወቃለን። ይሄ አገዛዝ የፈጠረው የምክክር ኮሚሽን ከምንም በላይ የአገዛዙን እድሜ ለማስቀጠል የአብይ አህመድንም አገዛዝ እንደዚሁ ከፓርላሜንታሪ ሲስተም አሁን ካለው መንግስታዊ መዋቅር ወደ ፕሬዝዳንታዊ መንግስታዊ መዋቅር ለመቀየር ታስቦ የተዘጋጀ እንደሆነ ሰንደቅ ዓላማችንን ለመቀየር እቅድ እንዳለው ብዙ ነገሮችን ከብልጽግና አስተሳሰብ ከብልጽግና ትርክት አንጻር ይሄ የኢትዮጵያ ህዝብ ፍላጎት ነው ብሎ የመጨረሻውን አደገኛ ውሳኔ በህዝብ ምክክር ስም ተግባራዊ ለማድረግ የተዘጋጀ ኮሚሽን እንደሆነ ይታወቃል። እነዚህ ሰዎች የታሪክ ተጠያቂ ናቸው። ይሄ ምንም ጥርጥር የለውም። በመጨረሻ የምትለው ነገር ካለ? በመጨረሻ የምለው ምክንያቱም ታሪክ ከዋሸህም እውነት ከተናገርክም በታሪክ ይቀመጣል። እነኚህ ሰዎች ግን መድረክ ላይ ቁጭ ብለው በጣም ከሚያሳዝነው በአማራ ክልል ወደ 265 ነው ምናምን ወረዳዎች አሉ፣ በዛ ሁሉ ተደራሽ ሆነናል ሲሉ እኔ በጣም ነው ሳቄ የመጣ። እንዴት ነው በዛ ውስጥ ፋኖ የለም ማለት ነው? በዛ ወረዳ ሁሉ እንዴት ተዳረሱ? እና እንዲህ አይነት ፋክት የሆነ ነገር ሲዋሹ ሰሰማ ያው የትግራዩን እንዳይዋሹ ያው ትግራይ መግባት አልቻሉም። ይሄን በግልጽ ነው የተናገሩት። ግን አማራ ከሁሉ ወረዳዎች 3 ወረዳዎች ብቻ ነው የቀሩን እንጂ በሬስት ወረዳዎች ተደራሽ ሆነናል። በኦሮሚያ 100% በጣም ከሚገርመው እንግዲህ ምክትል ኮሚሽነሯ ነው እንደዚህ ያለችው። በኦሮሚያ 100% ተደራሽ ሆነናል። በአማራ እንግዲህ 98% ተደራሽ ሆነናል፣ አወያይተናል። እኔ እኮ አንዳንዴ ምንድነው ያወያያችሁት ቢባል መልስ የላቸውም። ስለዚህ እንዲህ እየዋሹ ስርዓቱን ለማስቀጠል የሚደረግ እንትን የትም አያደርሳቸውም። የአብይ አስተዳደር እንደሆነ ወደደም ጠላም በኃይል ይወገዳል። እነኚህ ሰዎች ግን ለታሪክ ለልጆቻቸው የሚነግሩት ታሪክ ምን ብለው ነው? አምባገነንና ገዳይን እድሜ ልናስቀጥል በየአውሮፓና አሜሪካ ዙረን ነበር ብለው በታሪክ ሊናገሩ ነው እና አሳፋሪ ነው። አሁንም እቅዳቸው እንደገና ወደ ጀርመን የሚል እቅድ አላቸው ሰምቻለሁ። ጀርመንም ተዘጋጅተውላቸዋል። በየሄዱበት ከሚዋረዱ እንዲያው ቢያቆሙት ይሻላል ብዬ ነው ማስበው እና አግባብ አይደለም በእውነት የዚህን የገዳይ የአብይ አህመድ ገዳይ ስርዓት ነግሬያቸዋለሁ። ጭንቅላቱ በሙሉ በጦርነት ምንም አይዲያ የሌለው ጠቅላይ ሚኒስትር በታሪክ ኢትዮጵያ ገጥሟት አያውቅምና አብይ አህመድ ነው በቃ በታሪክ እንደዚህ አይነት ገዳይ ኢብል የሆነ ሰው ያጋጠማትና ይህን ሰው ስልጣን ለማስጠበቅ ከሚራወጡ ቢያቆሙ ይሻላል ብዬ ነው እኔ የመጨረሻ አስተያየት የምሰጠው። ወንድም መሳይ በጣም አመሰግናለሁ። አዲስ ሰለሞን ከእንግሊዝ ለንደን ለነበረን ቆይታ በተመልካቾች ስም ከልብ ነው አመሰግናለሁ መሳይ።